የኢዩኤልን ማንነት አይቶታል ማለት ነው። እንግዲህ በጥርሱ እየሳቀ ምን አይነት መሰሪና በጣም ከባድ ሰው እንደሆነ እዩን አይተነዋል ማለት ነው። ለወንድሙ ለአቤል ማራራም፣ ስለዚህ ለማንም እንደማይራራና በጣም ክፉ ሰው እንደሆነ አይተነዋል ማለት ነው። እንግዲህ በጭካኔ ነው የወንድሙ ልጅ የገደለው ማለት ነው። በተዘዋዋሪ ያው ርብቃ እንደ እህትም እንደ በቃ ከአቤል በላይ ራሱ አምና ብትቀርበውም እሱ ግን ሰባብሯታል ማለት ነው። ለጥቅምና ለቤት ብለው ከመቲ ጋር ሆነው እንግዲህ ቤተሰቡን ያው ፍርስርሱን አውጥተውት ነበረ። አሁን ላይ ግን ተንኮላቸው በሙሉ ተባኖባቸዋል። እንግዲህ የወሰዱትን እቤት በፌክ ስም እንደሆነና የነሱ እንዳልሆነ የሚያስረዳ መረጃዎችን ሰብስበው እንግዲህ እንትን እያሉ ነው፣ እየተከታተሉ ነው ያሉት። አሁን ላይ ግን ያው አቤል በሰራው ስህተት ማለትም ያው እዩን ስለጎዳው እስር ቤት ነው። ከጊዜ በኋላ መውጣቱ አይቀርም። ግን ያው አሁን ላይ ሆኖ ግን ኢዩኤል እየዛተ ነው ያለው። እንግዲህ ሪች የንዴቷንና በጣም የብስጭቷንም እንግዲህ ልታሳብደው ነበር እያየናት ያለው። በጣም አናዳዋለች ማለት ነው። ያው በተዘዋዋሪ እየተበቀለችውና እያናደደችው ነው ማለት ነው። እሱ ከሰራው ነገር ጋር ባይወዳደርም አሁን ላይ ግን የኢዩኤል ሴራ ስለወጣና ማንነቱ ስለታወቀበት ያው ሁሉም ሰው አዝኗል ይሄንን ነገር በማድረጉ ማለት ነው። እንግዲህ አቤል ምን እንደሚያደርግ ባናቅም አሁንም ድረስ ግን ሁለቱ ምን እንደሚያስቡ ባናውቅም አሁን ላይ አቤል ግን እስከ መጨረሻ በቃ ወንድሜ አይደለም ብሎ በፍጹም ከአይምሮና ከልቡ እያወጣው ነው ያለው ማለት ነው። ኢዩኤልም እንግዲህ ከመቲ ጋር ያለውን ነገር ሊቆራረጥ የፈለገ ነው የሚመስለው። ከዚህ ካላስወጣሽኝ አንቺም የገፈቱት ቀማሽ ትሆኛለሽ። ምክንያቱም አንቺ ባሰብሽውና አንቺ በጠነሰሽው ነገር ነው እኔ እዚህ ጋር ያለው ቲም ብሎ እየወቀሳት ነው ያለው ማለት ነው። በእርግጥ ያው ሁለቱም ስህተት ቢሰሩም ያው በዋናነት እሷ እየገፋፋችው እንዲህ እንዳደረገ ነው እያሰበ ያለው ማለት ነው። አሁን ላይ ግን በዋስ በሆነ ነገር ከዚህ እስር ቤት ካላስወጣሽኝ በስተቀር ነገ ጠዋት አንቺም እዚህ መሆንሽ የማይቀር ነው፣ ሁለታችንም እስር ቤት መበስበሳችን የማይቀር ነው ብሎ እያስፈራራት ነበር። እሷ ግን ማስፈራሪያው ሳይሆን ትወደኛለህ ወይስ አትወደኝም ብላ ስትጠይቀውም እንግዲህ በግልጽ ነግሯታል ማለት ነው። ለእሷ ፍቅር እንደሌለው ማለት ነው። ምክንያቱም መጀመሪያም እንደማይወዳት እናቅ ነበር። አሁን ላይ ግን በግልጽ ነው የነገራት ማለት ነው። አልወድሽም ብሎ ቃል በቃል ባይነግራትም ግን ስትጠይቀው ያው እንደዛ ማለት ነው፣ አልወድሽም፣ ስለዚህ ከዚህ ማስወጣት አለብሽ እኔን ብሎ እንድታስብበት አድርጓታል ማለት ነው። እሷም እንግዲህ እሱን ከዛ ከማስወጣት ወደዚህ ብሎ እሱን ከእስር ቤት ከማስወጣት ይልቅ ራሷን ልታመልጥና ለመሸሽ ያሰበች ነው የሚመስለው ማለት ነው። እንግዲህ አዙንም ከዛ ቤት ለማስወጣት እያሰበች ነበር። ደውላ እንግዲህ ከዛ ቤት ስራ መልቀቅ አለብሽ ብላታለች። አዙ ደግሞ ከዛ ቤት መውጣት አትፈልግም። ምክንያቱም በጣም ተመችቷታል። እየረዳቻቸው ነው ያለችው ማለት ነው። የመቲን ሚስጥርም እየወሰደች እንግዲህ ለርብቃና ለሪች እየነገረች ነው ያለችው። አስፈላጊና ወሳኝ የተባለውን ወረቀት እንግዲህ ከመቲ ሰርቃ አምጥታ ሰጥታቸዋለች ማለት ነው። ያ ወረቀት ማለት እንግዲህ ያው ፌክ ወረቀት ነው። ፌክ የባለ ንብረትነትን የሚያሳይ ወረቀት ነው ማለት ነው። እነሱ ብዙ ነገሮችን እያያያዙ ስለሆነ እንግዲህ ሀብትና ንብረታቸው ቤታቸው በቅርብ ወደ ራሳቸው ይመለሳል ብለን እናስባለን ማለት ነው። አሁን ላይ ግን መቲ የምትይዘውና የምትጨብጠው ስለጠፋት አገር ለቆ ለመውጣት እያሰበች ነው ያለችው ማለት ነው። እነ ርብቃም እንግዲህ ከሀገር ከወጣች ነገሮች በሙሉ ስለሚደፋፈኑና ስለሚደባበሱ በኋላ ችግር ስለሚፈጠር ካሁኑ ሳትወጣ መቅደም አለብን ብሎ ሊቀድሟት እያሰቡ ነው ማለት ነው። ወንጀለኝነቷን አረጋግጠው እንግዲህ ያው ንብረቱንም በእሷ ስም ያለውን ፌክ ነው ግን ያው ወደ ራሳቸው ማዘዋወርና ትክክለኛ መረጃ በራሳቸው መያዝም ስለሚፈልጉ እሷንም አስይዘው እንግዲህ ሳትቀድማቸው ሊቀድሟት እያሰቡ ነው ያሉት ማለት ነው። አሁን ላይ መቲ ግን ያው ከሀገር ለመውጣት ሁሉንም ነገር ትታ ከሀገር ለመውጣት እያሰበች ነው ያለችው ማለት ነው። እንግዲህ አዙን ወረቀቱን ሰርቃታለች። እሷ ግን ኢዩኤል እንደዚህ ያደረጋት መስሏታል ማለት ነው። አዙ ከእሷ ጋር እንደሆነች ነው እያሰበች ያለችው። አሁን ላይ
ላይ አዙ በእርግጥ ቀላል የማይባል ስራዎችን እየሰራች ነው ያለችው ማለት ነው። ወሳኙን ወረቀት አምጥታላቸዋለች። ስለዚህ እንግዲህ አሁን መቲ በቀጣይ እስር ቤት መግባቷና መጋለጧ የማይቀር ነው ማለት ነው። ርብቃም እንግዲህ እያደር የልጇ ሞት በጣም እያቃጠላትና ውስጧን እየሰረሰራት ነው ያለችው ማለት ነው። ወይ አልቅሳ አልወጣላት፣ ሀዘኑ በጣም እየጎዳት ነው። ስለዚህ ማሚቴን እንግዲህ እኔ ከሀዘኔ መውጣት አልቻልኩኝም፣ እስቲ መፍትሄ ካለሽ ብላ እንድታባብላትና የእናትነት ፍቅር እንድትሰጣት እየጠየቀቻት ነበረ። ማሚቴም እንግዲህ ያው ሁሉን ነገር ታውቃለች፣ ሁሉንም ነገር ታስታውሳለች፣ እንደ ልብ ታወራለች። ግን ይሄንን ነገር ሚስጥር አድርጋ ስለያዘችው ከሪችና ካዙ ጋር ብቻ ነው በንግግር የምታወራው ማለት ነው። ርብቃም እንግዲህ ዝም አትበኝም ብትላት እንግዲህ ጨክና ዝም ብላ ግን እንዲሁ በአይኗና በእጇ ልታባብላት ሞክራለች ማለት ነው። ርብቃ ግን አሁንም ለማሚቴ ያላት ፍቅር የእናትነት ፍቅር ነው ማለት ነው። ማሚቴም እንግዲህ በፊት በሰራቸው ነገር በጣም ተጸጽታለች ማለት ነው። ለበቀል ብዬ ልጆቼን በታትኜ የማይሆን ችግር ውስጥ ጨመርኩኝ እያለች እንግዲህ የጥፋተኝነት ስሜትም ወደ ራሷ እያመጣችና እየተሰማት ነው ያለችው ማለት ነው። እንግዲህ አሁን ላይ ማሚቴ ለርብቃ በጣም እያዘነችና በጣም እየተጎዳች እንደሆነም ገብቷታል ማለት ነው። ስለዚህ የርብቃና የማሚቴ ፍቅር እንግዲህ ወደፊት እንደ በፊቱ ይመለስን የእናትነት ፍቅር ሊሰጣጡና እንግዲህ ሊያስደስቱን ይችላሉ ብለን እንጠብቃለን ማለት ነው። እንግዲህ ርብቃም ከሀዘኗ ማሚቴ ልታስወጣትና ልታባብላት እንደምትችል ይሰማናል ማለት ነው። ምክንያቱም አሁን ላይ ማሚቴ ለርብቃ በጣም እያዘነች ነው ያለ ማለት ነው። ከነሱም ጎን ቆማለች ማለት ነው። እንደውም ይሄ ክፍተት የተፈጠረው በእኔ ቸልተኝነትና እኔ በራሴ መንገድ ስሯሯጥ ልጆቼ ደግሞ ወደ አልሆነ ስህተት ውስጥ ገብተዋል ብላም እያሰበችና ራሷን እየወቀሰች ነበረ ማሚቴ ማለት ነው። ስለዚህ አሁን ላይ ማሚቴ ወደ በፊቱ ማንነቷ ተመልሳ እንግዲህ ለቤቱ ሙሉ ፍቅርና የእናትነት ፍቅራቸውን ትሰጣቸዋለች ብለን እናስባለን ማለት ነው። ሌላው እንግዲህ የርብቃ አጎትና የማሚቴ ጉዳይ ነው። ያው በፊትም እንደጠረጠር ነው ማለት ነው። ብዙ ግንኙነትና የኋላ ታሪክ እንዳላቸው እያሰብን ነበረ። አሁን ላይ እንግዲህ የርብቃ አጎት ማሚቴን አንቺ እንግዲህ ሁሉንም ነገር ረሳሽ ወይ ረሳሽኝ ወይ ብሎ ሊያዋራት እየሞከረ ነበረ። እሷ ግን ምንም እንደማያውቅ ሆና ዝም ብላ እሱ የሚያወራውን ብቻ ከማዳመጥ ውጪ ምንም ያደረገችው ነገር አልነበረም ማለት ነው። መጨረሻ ላይ ግን እንግዲህ የርብቃ አጎትም እንግዲህ ማሚቴን ለበቀል ብለሽ ልጄን ጎዳሻት አይደለም ወይ እያለ እየወቀሳት ነበረ ማለት። የበፊት ታሪካቸውንም እንድታስታውስ ሲጠይቃት እሷ ምንም መልስ አልሰጠችውም ነበረ። እሱም እዚህ ጋር አንድ ቃል ተናግሯል ማለት ነው። አንቺ መጥፎውን እንጂ ጥሩን በፍጹም አታስታውሽም ብሎ እንግዲህ በቃላት ሊጎዳት እያሰበ ነበረ። መጨረሻ ላይ ግን ያው የሱ ሀሳብ አሁን እነ ርብቃ ላይ ይሄንን ያደረገችውን ልጅ ፈልጎ መጉዳትና የእጇን መስጠት እንደሆነ ሲያወራ እንግዲህ ያልጠበቅነውና ያላሰብነውን ነገር ከአፏ አውጥታለች ማለት ነው። በፊትም ጠርጥረን ነበረ። ምክንያቱም መቲ የማሚቴ ልጅ እንደሆነች ካወቅን ቆይተናል። ግን ያው እንግዲህ ችላ ልጇ እናቷ ሳትመስል ዝም ብላ ችላ ነበር። አሁን ላይ ግን በግልጽ ተናግራለች ልጇቸው እንደሆነች። እንግዲህ እዚህ ጋር እየተረዳን ያለነው የርብቃ አጎትና ማሚቴ ከዚህ በፊት ፍቅረኛሞችና አብረው እንደነበሩ እንደውም ከፍቅርም አልፈው አንድ ልጅ እንዳፈሩ ልጃቸውም ደግሞ መቲ እንደሆነች አውቀናል ማለት ነው። እንግዲህ አሁን እዚህ ጋር ነገሮች ሁሉ ድብልቅልቃቸው ሊወጣ ይችላል ማለት ነው። ምክንያቱም እነ ርብቃ አሁን መቲን መጉዳት ይፈልጋሉ። መቲ ደግሞ የማሚቴና የርብቃ አጎት ልጅ ነች። ስለዚህ ቤተሰብ ነች ማለት ነው። እንግዲህ እንዴት እንደሚያደርጉ ባናቅም እንግዲህ አሁን ልጅነታቸውን ሲቀበሉና እሷ ደግሞ የነሱ ልጅ እንደሆነች ሁሉም ሲሰማ ምን እንደሚያደርጉ ባናቅም አሁን ላይ ግን መቲ የማሚቴና የርብቃ አጎት ልጅ እንደሆነች አውቀናል ማለት ነው። ምናልባትም እንግዲህ ቤተሰብ ስለሆነች የሰራችውን ስህተት በይቅርታ ሊያልፏት ይችላሉ ማለት ነው። ምክንያቱም ርብቃ አጎቷን በጣም ትወዷለች፣ እንደ ልጁ ነው የሚያያት። ስለዚህ ራስ ወዳድነትም ሊያስመስልበት ይችላል። አሁን የሰራችው በደልና መጥፎ ነገር ነው በነ ርብቃ ላይ ያደረገችው። ለዛ ነገር እንግዲህ ትቀጣ ወይ አትቀጣ ወይ
የሚለውን ነገር የሚወስኑት እነሱ ናቸው ማለት ነው። እንግዲህ ወደ ልጃቸው ካደሉ እነ ርብቃ ደግሞ ከነ ርብቃ ሊቀያየም ነው ማለት ነው። ስለዚህ እንዴት እንደሚያደርጉ ባናቅም አሁን ላይ ግን መቲ የማሚቴና የርብቃ አጎት ልጅ መሆኗን አውቀናል ማለት ነው።